መቀመጥ እንደሚገባን ነው የሚሆነው የምንረዳው ማለት ነው። አባታችን አደም ከጀነት እንዲወጡ ምክንያት የሆነው ሸይጣን ነው። ስለዚህ ሁላችንንም አላህ ሰይጣንን በጥላትነቱ ተመልከቱት ብሎ መክሮናል። قال الله تعالى إن الشيطان لكم عدو فاتخذوه عدوا إنما يدعو حزبه ليكونوا من أصحاب السعير ሸይጣን ለናንተ ጥላት ነው፣ ጥላት አድርጋችሁም ያዙት፣ ህዝቦቹን ማለት ተከታዮቹን የገሃነም ሰዎች የሆኑ ዘንድ ነው የሚሰብካቸው ይላል አላህ። ሸይጣን ደግሞ ወደ ሰው በሚቀርብበት ጊዜ ሊጎዳ እንደመጣ መስሎ አይደለም የሚቀርበው፣ ተቆርቋሪ መካሪ መስሎ አዛኝ መስሎ ነው የሚመጣው። ሰው ሁሉ ጊዜ ስተት ላይ ይወድቃል፣ ጥቅምን ሲያገኝ ደግሞ በጥቅም ይታለላል። አንተ ዘላለም የምትኖርበትና የዘላለሙን የገነት ጸጋ የምትወርስበትን ነገር ልጠቁምህ ነው የመጣሁት፣ መካሪ ነኝ ነው ያላቸው ለአደም። هل أدلك على شجرة الخلد وملك لا يبلى የማይጠፋ ንጉስነትና የዘላለማዊነትን ዛፍ ላመላክትህ ሆይ ብሎ ነው የመጣላቸው ማለት ነው። ስለዚህ የሰው ጥላትና የኢብሊስ ጥላት ልዩነቱም እዚህ ላይ ነው። ሰው ከተጣላህ ፊት ለፊት ነው ሊያጠፋህ የሚመጣው። ኢብሊስ ግን መካሪ መስሎ ተቆርቋሪ መስሎ እያታለለ ነው የሚወስድህና ሁልጊዜም በጥንቃቄ መኖር እንደሚገባን እንረዳለን ማለት ነው። ሌላው አንድ ሰው ምንም ጥፋት ያጥፋ ምንም የፈለገውን ኃጢአት የሥራ ወንጀል ከጌታ ረሕመት ከአላህ እዝነት ተስፋ መቁረጥ እንደማይገባው ነው። አደም ዓለይሂ ሰላቱ ወሰላም ጥፋት አጥፍተው ግን ወደ አላህ ተመለሱ፣ ይቅርታ ጠየቁ፣ አለቀሱ፣ ተውበት አደረጉ። الله سبحانه وتعالى يكرت አደረገላቸው። فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم አደም ከጌታው ቃላቶችን ተቀበለ፣ ጌታም ይቅርታ አደረገለት፣ እሱም ይቅርባይና አዛኝ ስለሆነ በሚል አላህ በቁርአኑ ገልጾታል ማለት ነው። ስለዚህ ከአላህ ረሕመት ተስፋ መቁረጥ የለብንም። ኢብሊስ ተስፋ ቆረጠ፣ አንዴውኑ አጥፍቻለሁኝና ከዚህ በኋላ ምህረት ላላገኝ ምን ላደርግ መለሳለሁ በሚል በጥፋቱ መቀጠሉን ነው አማራጭ አድርጎ የያዘው ማለት ነው። እንግዲህ ኢማሙ አሕመድ እንዳወሩት አደም ይህን ያህል ቆይታ ከቆዩ በኋላ ያው እያንዳንዷ ነፍስ ሞትን መቅመሷ አይቀርምና ሞት ቀረበ። አመማቸውና ተኝተው እያለ ምግብ እፈልጋለሁኝ አሉ። ኢኒ አሽተሂ ብለው ሲያሉ ልጆቻቸው ለአባታቸው ምግብ ሊፈልጉ ሲንቀሳቀሱ መላእክቶች መንገድ ላይ ያገኟቸው። የት ትሄዳላችሁ ምን ትፈልጋላችሁ ሲሏቸው አይ አባታችን አሞታል፣ ስለዚህ አትክልት ይፈልጋል፣ ምግብ ፈልጎ ለሱ እየሄድን ነው ብለው ሲናገሩ ተመለሱ፣ አባታችሁማ እንግዲህ ተወስኖበታል፣ ሞተ እኮ ማለት ነው አሉ። መላእክቶችን ሐዋ ሲመለከቱ አደምን ያዙ፣ እባክሽ ልቀቅኝ አሉ። አደም በበኩላቸው ባንቺ በኩል ነው ችግር የመጣብኝና ልቀቅኝ በማለት መልስ ሰጡ። በዚህ ሁኔታ የአደምን ሩህ አወጡ መላእክቶች፣ አጠቧቸው፣ ገነዟቸው፣ ሽቶም አርከፈከፉባቸው፣ መሬትን ቆፍረው ለሕድ አሳዩአቸው፣ ሶላትም ሰገዱባቸው። ቀብር ከገቡ በኋላም አስተኝተው ሲያበቁ አፈር ነሰነሱና هذه سنتكم ያ በኒ አደም هذه سنتكم የናንተ ስነ ስርዓት የቀብር ስነ ስርዓት ይሄ ነው ሁልጊዜም እንዳትተውት በማለት መላእክቶች ተናግረው ሄዱ ይላል ኢብኑ ከሲር። ይሄንን የኢማሙ አሕመድን ዘገባ ምን ይላሉ? ኢስናዱን ሰሒሕ ይላሉ። ሰሒሕ ነው ብለውታል። እርግጥ ሐሰን አልበስሪ ሪዋያ ውስጥ አሉ፣ ዐንዐና አድርገዋል። ሐዲሱ መውቁፍ ነው። አላ አይ ሐል አደም ታሪክ የቀረበው በዚህ መልኩ ይጠናቀቃል። በቀጣዩ በኢድሪስና በነቢዩላህ ኑህ ታሪክ እስከምንገናኝ ድረስ የዛሬውን እዚህ እንጨርሳለን። ሱብሓነከ አላሁመ ወቢሐምዲክ። አሰላሙ አለይኩም።